ጤናማ ያልሆነ ትዳር ግጭት አልባ አይደለም፣ ግጭት ያለው ነው። ከችግር ነፃ የሆነ ትዳር አለ ወይ እየጠይቃለሁ። ከ3 ዓመት በፊት እንግዲህ አድማጮችም ሊደነግጡ ይችላሉ፣ ሜሬጅ ቴራፒ ወስዳለሁ ለራሴ። 3 የሚሰጠኝን የምክር አገልግሎት ባለሙያ አይ ይሄ ቻሌንጅ እኮ እኔ ጋር መሆኑ ነው የገረመኝ አልኩ። ያ ማለት ምን ማለት ነው? ባለሙያ ጋር የሚሆን እኔ ጋርም አንቺ ጋር ማንኛውም ጋር ትዳር ሊታመም ይችላል። ዋናው ግን መታከም ይችላል ነው። በጣም ውይይት የሚፈልግ ኤሪያ ነው አይመስልህም? እኔ እዚህ የስነልቦና ሙያ ውስጥ ስገባ ተዘጋጅቼ አውቄ ባልዘጋጅ የሚያዘጋጀኝ ተቋም አለ። በሚገርም ሁኔታ ግን ትዳር የሚባል ተቋም ስንገነባ ማንም የሚያዘጋጀን የለም። አንማር በመላምት ነው የምንገባ። ጤናማ ያልሆነ ትዳር ምን ይመስላል? በዛ ውስጥ ደግሞ ፍቅርንም እናንሳ። ፍቅር በቂ ነው ወይ? ብዙ ትዳር በፍቅር ይጀመራል። የሚያድገው የሚጎለብተው ግን በመቻቻል። የፍቅር እና የትዳር የመጨረሻው ደረጃ ኳሊቲው ይቅር ባይነት ነው። ስለዚህ ይቅር የማይባባል ትዳር ጤናማ አይደለም ማለት ነው። ብዙ የትዳር ፍቺዎች በ5 ዓመት ውስጥ ነው ይባላል። በ5 ዓመት ውስጥ ይፋታሉ ወደ 69-70% አካባቢ። ትዳር ውስጥ ግጭት ከሚያባብሱና ለፍቺ ከሚዳርጉ ነገሮች የሚዳን መደበላለቅና ሚናን አለማወቅ። ከላይ ስናየው 2 ሰዎች የተጋቡ ይመስላል። በፍጹም 2 ሰዎች አይደሉም የተጋቡት። ግን ምናየው 2 ሰው ነው። 6 ሰዎች ናቸው ትዳር ውስጥ ያሉት። ባልና ሚስት ሲጋቡ ስንት % የሚተዋወቁ ይመስልሻል? አንቺ ባለቤትሽን ስታገቢ ስንት %?